የጦርነትን መቆም የመጋደልን መቆም ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? አምበድንጋይ ተወግሮ አይሞትም ኢትዮጵያውያን አለቁ። ሰላም ጤና ይስጥልኝ ቤተሰብ ነውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ደግሞ የምንመለከተው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አልሞቱም የሚሉ ዜናዎችን የሰማን ነው የምንገኘው። ድረው ጉዳዩ እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ ከቤተ ክህነት አንድ አባት ተገኝቷል ጦርነት መቆም አለበት ብሎ የሚናገሩ እሱን ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከዚህ ቪዲዮ እንጀምርና ተመልከቷችሁ እነዚህ ዜናዎች እንደምታዩት ነው እንግዲህ ነገር ብዙዎችን ያስቆጣ ነው የሚገኘውና ቢኮዝ የክህነት ልብስ በነገራችን ላይ አንድ ሰው ክህነት ልብሱን ከለበሰ አይነካም። ምን አይነካቸውም እንዲሄደው መንካት አይችልም። ስርዓቱ እንደዛ ነው፣ ቀኖና እንደዛ ነው። አሁን እንደዛ ነው ወይ? የለም። ፎቶ ይነሳል፣ ይለጣጠፋል ጭራሽ ራሱና ይሄ የምናውቀው ነገር ነው። እነዚህ ልጆች እንግዲህ ተላፍተው መጨረሻ ከሰማችሁ ደክሟቸው ተባብረው ተላቀቁትና በዚህ መንገድ ቤተ መቅደስ እንግዲህ እየተራፉ ሲደባደቡ እንመለከታቸዋለንና እንደው በሰንበት ለለምናችሁ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ሼር አድርጋችሁ ለጠቅላይ ቤተ ክህነት አድርሱልኝ። እንደዚሁም እነዚህ አገልጋዮች የት ደብር እንደሚያገለግሉ የት ሀገረ ስብከት እንደሚያገለግሉ እምታውቋቸው ሰዎች በውስጥ ኢንቦክስ አድርጉልኝ። ክህነት በዚህ ደረጃ እንዲዋረድ እንዲሰደብ ማንም እንዲተቸው ማንም እንደፈለገ አፉን ቅርሻቱን እንዲከፍትበት እያደረጉ ያሉት በገንዘብ ቤተክርስቲያን ውስጥ የሚቀጠሩ እኔ በስነ ስርዓት ድቁናውን እንኳን የተማሩ አይመስለኝም። በእነሱ የተነሳ ዲያቆኑ ስንት ዋጋ ለፍቶ ስንት መከራይቶ ድቁናውን ያዘ፣ ቅስናውን ያዘ፣ ደብተራ ሊቃውንት በእነዚህ የተነሳ ይሰደባል። ስለዚህ እነዚህን አድራሽ የምታውቁ ሰዎች ኢንቦክስ አድርጉልኝ። ክህነት በዚህ ያህል ደረጃ እንዲሰደብ እኔ ከክህነቱ በላይ ቤተ መቅደሱንማ ደፍረውታል። በቃ ቤተ መቅደሱን ተዳፍረውታል። ስለዚህ እነዚህ ሰዎች ዋጋ መክፈል አለባቸው፣ ዋጋቸው ማግኘት አለባቸው። ይሄንን ቪዲዮ ቀርጸክ የለቀቀው ልጅ ምንድነው ሐሳብ? ቤተ መቅደስ ውስጥ ይሄን ያህል መዳፈር፣ የድቁና ልብስ ለብሰ ካሜራ ደቅነ ከልጁ ጋር ልፍያ ነው ድብድብ ነው ወይ ምን እንበል? መቼስ ቤተ መቅደስ ውስጥ እኛ የምናውቀው የእግዚአብሔርን ቃል መገልገያ ነው እንጂ የናንተ መላፊያና መጨማለቂያ አይደለም። ምን ለማስተላለፍ ነው? ይሄ ቪዲዮ እየተቀባባበሉ የሌላ ቤተ እምነቶች እየሰሩ ነው። ምን ለማስተላለፍ ነው? እኔ አልገባኝም። ስለዚህ ወጥተ ይሄንን ቪዲዮ አጥፍተ እንደገና ደግሞ ይቅርታ መጠየቅ አለበት። አንተ እውነት ኦርቶዶክሳዊ ሆነክ አለዛ ተልኮ ኖሮክ ቤተ መቅደስ ውስጥ እንደዚህ አይነት እርምጃ የምታደርጉ ከሆነ የምታቁት ሰዎች ይሄንን ልጅ አንድ ልትሉት ያለበትን ደብር እንድታሳውቁን በትህትና እንጠይቃለን። ኮፒ ሊንክ ሼር እያደረጋችሁ አድርሱልን። ይሄ የቤተ ክርስቲያን ስርዓት አይደለም። ይሄ ነው እንግዲህ እንደምትመለከቱት እንደዚህ አይነት ሳይት ተነሳ ይገኛልና እነዚህ ነገር ሲመለከት ብዙም አይደንቀኝም። እኔ በጣም የሚደንቀኝ እንደዚህ ነገር ማየት ሳይሆን ላይክ ተቀርጾ ያልወጣ ስንት ነገር አለ፣ ጉድ አለ ነው። አሁን በነገራችን ላይ በነዚህዎች ላይ እነዚህ እንደምንጮባቸው ባላቅም ሰሞኑን ቅርብ እዚህ አዲስ አበባ ፍንጫችን አይደል እንዴ ካህን ቤተ ክርስቲያን ወጋግተው ሲደባደቡ ደሞዝ አልጨምርም ያሉት አሰራሪ ሰዋጓው ሲደበደባቸው አልነበር? የደብሩ አለቃ ቅዳሴያቸውን ቀድሰው ጨርሰው ሲወጡ እዛው ቤተ መቅደስ ውስጥ መብራት አጥፍተው ደብድቧቸው ረግጧቸው ከወጓቸው በኋላ መሬት ላይ ተኝቶ ያዩአቸው አራል ደበደቧቸው መራል ወጓቸውን ብሎ ማስወራት እግዚአብሔር ነው ምላችሁ በጣም ከባድ ነው። እማምላክ ወላዲት አምላክ ምስክሬ ነች። እኛ አባቱ የተወጉት የተደበደቡበት ዋነኛው ምክንያታቸው ደሞዛችን አልተከፈለንም በሚል ተልካሻ ምክንያት እሳቸው ሁሉን ነገር ጨርሰው ፈርመው ለሂሳብ ክፍል ያስተላለፉ የነበረ ቢሆንም ነገር ግን እኚህ በምስሉ ላይ የምትመለከቷቸው የበግ ለምድ የለበሱ አገልጋይ ነን ባዮች እኚህን ካም በጩቤ ወግተው ሳሌ ባለርት ሆስፒታል አስተኝተዋቸዋል። ህግ መሄድ ካለብን በህግ እንሄዳለን፣ እስከ ቤተ ክህነት መድረስ ካለብን እንደርሳለን። እኚህ ካን ፍትህ ሳያገኙ ቪዲዮ መስራታችንን አናቁም። ፍትህ ለአባታችን። እሳቸው ራሱ ፍትህ አገኙ ሲጀምር እኔ ቀደም እንዳልኳችሁ በጣም ማዝነው ይሄ ነገር በማይቴ ሳይሆን ገና ያልወጣ ብዙ ጉድ ስላለ በዛ ነው ማዝነው። እሱን እያሰብኩ ነው ማዝነውና ኢንቨስቲና እንትን ማሳስ ቀምጡበት። ወደ ጠቅላይ ሚኒስትር ወይም ወደ ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጉዳይ ስንሄድ
አንድ ቪዲዮ ወጥቷል እንግዲህ ሰሞኑ ከሳውዲ አረቢያ ይመስለኛልና ተመልከቱ ይሄን ቪዲዮ። እንግዲህ የምትመለከቷቸው አንድ ሼክ ልበል አላውቅም ምን ልበል እንግዲህ ቁጭ አቶ መለስ ዜናዊ ነው የሚመስሉት ሁሉ ነገራቸው እሳቸው ነው የሚመስለውና የተይዘ እንግዲህ ጭራሽ አልሞቱም የሚናዎችን የሰማነው የምንገኘው እንደዚህ የተባለበትም የራሱ ምክንያት አለ አልሞቱ የተባለበት ምክንያት ስለዚህ ፎቶ ብቻ ሳይሆን የተባለበት ምክንያት አለው ስሙት እስቲ ነገር ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ መነጽሩ ጺሙ ምናልባት ረገም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋለሁ። ለማንኛውም ይሄንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ነው የተቀበረው የሚባለውስ ነገር እውነት ነው እንዴ? ምን ይመስላችኋል? ይሄን እንግዲህ ያው ስለ ጠቅላይ ሚኒስትር አቶ መለስ ዜናዊ ብዙ ውዝግብ እንዳለምናውቀው ነገር ነው። ሞታቸው ጉዳይ ራሱ ወደ ውጭ ተልኮ ነበር የሚል መረጃ አለ ወይ ወደ ውጭ ደግሞ ልኳቸዋል። ከዛ በኋላ ነው ሞት ምናምን የተባለው ባዶ የተቀበረው ከሞቱ ከስንት ጊዜ በኋላ የተሰማ የሚባል ነገር አለ። በጨረኔ ሞት የሚባል አለ። እንዲሁም ሄዶ የሆነ ጳጳስ ነው የገደላቸው የሚባል ነገርም ያው የምናውቀው ነገር ብዙ ሀቅ አለ በዚህ አይነት ጉዳይና እናንተ በዚህ ጉዳይ ምን ትሉበታላችሁ? ነብይ እነዚህ አይነት መረጃ ካላችሁ በውስጥ በኩል ብታገሩኝ በጣም ደስ ይለኛልና እስቲ ቢኖሩስ ምን ይመስላችኋል? እናንተ አቶ መለስ ዜናዊ ጠቅላይ ሚኒስትር መለስ ዜናዊ በህይወት ቢኖሩ ምን ይመስላችኋል? እንደው ዛሬ መተው ወደጋ ቢኖሩ ምን ይመስላችኋል የሚለው ነገር ያው ብዙ ይጠራቸዋል ብዙ ይወዳቸዋል። እኔ ግን ሙስሊም ይሆናሉ ወይ አሁን እዚህ ጋር እኔ ማመን የሚከብደኝ ነገር እዚህ ጋር እንግዲህ የእስልምና ልብስ ለብሰው በመስጊድ ውስጥ ነው የሚታዩትና የሰገዱ ይሄ በታምር ሊሆን የማይችል ነገር አላውቅም እኔ ምክንያቱም አቶ መለስ ዜናዊ ከሚታወቁባቸው ነገሮች ማለት አንዱ ሙስሊም ምንድነው ቁርአን ወደ አማርኛ ቢተረጎም አንድም ሰው ሙስሊም አይሆንም ብሎ የተናገሩ ነገር አለና ቁርአን ወደ አማርኛ ቢተረጎም አንድ ሰው እስልምና አይቀበልም ብሎ የተናገሩ ሰው ናቸው። ከዛ አሁን እስልምና ይቀበላል እሳቸው ራሱ በመናገሩ ትንሽ ከበኛ እንግዲህ ሲሞቱ በዚህ ነገር ባይተቀበሉት Ethiopian military officials mourned their late Prime Minister Meles Zenawi as Meles's flag-draped coffin was brought into Meskel Square, the venue for the ceremony. በዚህ መንገድ ነበር መከላከያው ምኑ ያለቀሰ የቀበራቸው እንዲሁም እንደማች ዘመርኩንም ምን ይስሉ ነበር። አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ በቃ እንትን የምትለውና ምንም ያስደነግጥህም ያው ዜናው ይሄ ግን እስካሁን ማመን የሚያቅትህ ነው። ድንገት የተፈጠረ ነገር ነውና በጣም አስደንጋጭም ስለሆነ ነው ዳር እስከ ዳር ህፃን ሽማግሌ የሃይማኖት ሰው ሳይል ሁሉ እኩል በአንድ ድምጻቸውን በመሞታቸው እያዘነ ያለው ተቃዋሚ የለም ደጋፊ የለም ምን የለም ሰባዊ ፍጡር የሆነ ሁሉ ኦልሞስት እንግዲህ አሁን ላይ ከሞቱ 14 አመት እየደፈኑ ይገኛሉ። 2014 ነው የሞቱት 2018 ነው የምንገኘውና ምን ታላላችሁ እናንተ? ኦሬዲ ይሄን ምንድነው ምክንያት የዛ ጊዜ ሙዝግቡ ነበር እንዴት ሞቱ የት ሞቱ የታል መቃብራቸው የሚባል ነገሮች እንዳሉ የምናውቀው ነገር ነውና እንዲሁም ይሄ መቃብራቸው ባሉ ነበር የሚለው ነገር ወይ ባዶ ሳጥኑ የተቀበረው የሚለው ነገር በጣም የተወራበት ነገር ነበርና በዚህ ጉዳይ መረጃም ካላችሁ ኤኒዌይስ ብቻ የምትሉ ሐሳብ ካለ እናንተ በኮሜንት ላይ አስቀምጡልኝ ፈልጋለሁ። ወደ ብፁዓችን አቡነ ማርቆስ ጉዳይ ስንሄድ እንግዲህ ብፁዓችን አቡነ ማርቆስ የተረገመ የሚወጡ ጦርነትም እንደዚህ ይሄ ነገር መሆን የለበትም ብለው ባለፈውም እንግዲህ አንተ ልጅ የነታችን ስልክ ስቀድ ያየን ነበር ስትረጋግጥ ያየን ነበር እነሱም ነገር እንግዲህ መነሳት አለበት ብለው ትናንትና ባለቀው በሰው ጉባኤ ስብከተ ወንጌል ስብሰባ ላይ እንግዲህ ሲናገሩ ነበርና አቡነ ማርቆስን የሚያቀሰው አለ ብዬ አላስብም። አታቋቸውማ ታቃቻላችሁ እኚህ አባት ናቸው ባጭሩ። መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ ያለ መጠጡ እዚህ ላይ ያለ እንዴ አቡነ አብርሃምን አይዞ ማለት ይገባል መደገፍ ይገባል በእውነቱ። አዎ ለኔ አይደለም አይ አረ ጭብጫቦ እጅ የሌለው አለ በደንብ አጨብጭቡበት። አዎ እንዲህ ነው በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም አደጋ ነው። ያሳፍራል። ቀን ያልፋል ያሳፍራል በእውነቱ እመናንን እየገደል ይሄ እንግዲህ በዚህ መንገድ የሚናገሩ ብዙ ጋር የሚያወግዛባት ናቸውና ትላንት ደግሞ እንዲህ ብለዋል። መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ። ምክንያቱስ ምን ትርፋለው?
ሰው ወንድሙ እያጣ ይሄ ምንስ ትርፍ ይባላል? እንኳን ይችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ህዝብ በእውነቱ ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው። አታውቁትም አይደለም ግን ቅድሚያ እንደው አሁኑ ይትቅትል የሚለውን አትግደል የሚለውን ከኔ በቀር የሚለውን ይሄ እኮ የእግዚአብሔር ቃል ነው። ይሄን ካላልንማ ምን እንላለን? ወንድምህን ውደድ ካላል ባልንጀራህን ውደድ ካላል ምን ይሆን ዓለምህ? ማን ይንገረው? በማናፊን ነገር እና ይሄንን እውነት ጠበቅ አድርገን በየሄድንበት መቼም እኮ መጽሐፉ ይናገራል። እደውን ለመጣው ነፍሶሙ ነው ሰውነት አሳልፎ የሚሰጡ ወንጌል እንዲያ ካልሆነ እኮ አይሆንም። እደውን ለመጣው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጣችኋል እኮ። አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታል እኮ እና መጠንከር አለብን ነው። ሌላው ደግሞ እንዲያው እስካሁንም ያልሰማሁት አንድ ትልቅ ነገር አለ። በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ እሱን በጣም በእውነቱ በግልጥ እንዲያው እመቤታችን ከሌለች ክርስቶስ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል እንዴ? ወላዲት አምላክ እሙ ለእግዚእነ ያልን ነው። እና ይሄ ባለፈው የሷን ስዕል ማቃጠል እንኳን አይደለም መሰለኝ መርገጥ እንዲያው ስዕሉ ማጨም ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይሄንን ሃይ ማለት አለብን። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች ምንድነው የሚባል? ምንስ ተብሎ ምስጢረ ስጋዌም በምን ይሰበካል? ወበእንተ ዝናፈቅረችስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል እንዴ? በምን ተምረን ነው? ይሄ ሁሉ በእናት አባቱ አይደለም በእመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳን ቆይተና ዙረና ይላሉ። ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግም ወደ አዳሰና ነው እኮ የሚሉ። እና ስለዚህ ዕውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣይ አይሆንም። እንዲያ ባቼ በጤና ስትል ማንንም ያነሳው አልነበረም እዚያ ውስጥና የሸገር ሀገረ ስብከት እንግዲህ ማንሳት ነበረበት። ምክንያቱም በሳቸው ሀገረ በቡጻባችን አቡነ አብርሃም በቡጻባችን አቡነ ሳውሮስ ሀገረ ስብከት ነው ልጅቷ ተገኝታ ስሙን የቀደደችውና ለምን ይሆናል የተባለ እንግዲህ መነሳት ነበረበት። ወይ ደግሞ ይሄን ነገር እንደዚህ አድርገናል እንድታሰር አድርገናል ብሎ የወላይታ ሀገረ ስብከት እንዳደረገው እንደዚህ ያደረገ ሰው አሳስረናል ብሎ የተናገረው የሸገር ሀገረ ስብከት ማድረግ ነበረበት ቢያንስ ለህዝቡ ደስታ ሲባል ማለት ነውና አልሰማንም። ምንም ተፈርዶባታል ተፈታለች የሚል ነገር እንግዲህ ሲሉም የሰማው ነገር ትናንት ብያችሁ ነበር። የኛ ቤተክርስቲያን ችግር ምንድነው? ይከሳሉ አይከታተሉም። ይለቁ በቃ ማንንም ወይ ተለቃለች ወይ ሌሎችም የነስር ቤት ራሱ ለምን ይከሳሉ አይከታተሉም። የትዝታው ከሳሱ አልተከታተሉም። ከዛ ልጁ ከሀገር ወጣ። ሌሎችንም እንደዚህ ነው የሚደረገውና ይሄ ነገር መቆም አለበት። ቡጻባችን እንዳሉት እንግዲህ መታየት አለበት መታደም አለበት። በጣም ጦርነት የሚያሳፍ ነገር ነው። በነገር ሲደጋገም ማርም ይመራላ። ስለዚህ ሲበዛ ማርም ስለሚመር ይሄ ነገር በትክክል መታየት አለበት። የጦርነቱን ጉዳይ እንግዲህ ማንንም ጦርነት የሚፈልግ አካል የለም። ሰው እንዲሞት ህዝብ እንዲሞት የሚፈልግ አካል የለምና አባቶች እንግዲህ በዚህ ነገር ደፍራቸው ወጣችሁ ተናገሩ። ቡጻባችን አቡነ ማርቆስ በጣም ደስ የሚሉ በቃ ሁሌ የሚያወግዙ ሁሌ በቃ ጦርነት የማይወዱ ተው አይደረግም እንደዚህ ወይ ካህን ሲሞት ካህን በድንጋይ ወግሮ አይሞትም ብለው በድፍረት ወጥቶ የተናገሩ አባት ናቸው። በድፍረት ወጥቶ የተናገሩ አባት ናቸው። ስማቸው እዚህ ጋር እስቲ ረኑነ በላይ ዘለቀ አልቻልነውም ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያን ምን ነካችሁ? ኧረ ምን ነካችሁ? ኧረ ሀገር ያለሽ ኧረ የኢትዮጵያ ያለሽ
እሺ እንግዲህ ወደ ባሻ ያረገናል ብያችኋለሁ። ምን እናድርግ እንዴ? ምንድነው ዝም በሉ አይባልም። ካምበ ድንጋይ ተወግሮ አይሞትም እንዴ? ምስጢር አይደለም፣ ፖለቲካ አይደለም። ኢትዮጵያውያን አለቁ። እናልቅስበት። ተውን፣ አልቅሱ አልቅሱ እንዴ! እሺ እንግዲህ አንዴ ታገሱ። እኔ እኮ ተናግሬያለሁ። ብሶቱን ወዴት እንጩህ እንዴ? አገር ብለን እኮ ነው። መሞቱ እኮ አልከበደንም። አገራችንም ብለን ነው እንጂ መሞት አይቀር። ግን አገሪቱ እንዴት ትሁን ነው? ምን እናድርግ? እሺ ኢትዮጵያ ንብለከ እስቲ እንደው እኔም ቅኔ ላበርክት በሉ። አንዴ ዝም በሉ፣ አይዟችሁ። ኢትዮጵያ ንብለከ በስላሴ ከስላሴ ስላሴን በስላሴ እንልሃለን ነው። ኢትዮጵያ ንብለከ ኢትዮጵያ ኢትዮጵያውያን ማለት ነው። ኢትዮጵያ ታበጽሕ እደዊሃ ሲል ኢትዮጵያውያን ማለት ነው። ኢትዮጵያ ንብለከ በስላሴ ከስላሴ እምግብፅ ከመ ያውፅአነ ፈንወ ለሙሴ። እምግብፅ ከመ ያውፅአነ ፈንወ ለሙሴ። ግብፅ ሆነች ኢትዮጵያ፣ ግፍ የበዛባት ሰው በድንጋይ የሚወገርባት። አይ ኢትዮጵያ አንቺ ግፈኛ አገር እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ቤተ ክርስቲያን እምነ ተመነየት ከማአመ ኤልያስ ሞታ በዋህድ ለታምጣነ ቀበረት መንታ። ቤተ ክርስቲያን እምነ ኢትዮጵያ እምነ ተመነየት ከማአመ ኤልያስ ሞታ። በኤልያስ ጊዜ እነ ናቡቴ በድንጋይ ተወግረዋል። አዎ ከማአመ ኤልያስ ሞታ በዋህድ እሑድ በአንድ እሑድ በዋህድ እሑድ አምጣነ ቀበረት መንታ። መልከጼዴቅ አብዘ መልከጼዴቅ ፍድፋዴ መልከጼዴቅ አብዘ መልከጼዴቅ ፍድፋዴ ተወከፎ ለሐረገ ወይን ቀዊመ ከዴዴ ዴዲሃ ለጴጥሮስ ቀዳሚ በከመ አርኅወት ሮዴ ወላድ ዘአረጋዊ እህተ ባስልዮስ ቀዳማዊ ወላድ ዘአረጋዊ እህተ ባስልዮስ ዳህራዊ ዛመኬፋ ጊዜኪ ጊዜሁ ለቴዎፍሎስ ኖታ ኮንኪ ወላድ ዘአረጋዊ ወላድ ዘአረጋዊ እህተ ባስልዮስ ቀዳማዊ ዘአመ እስጢፋ ጊዜኪ ጊዜሁ ለቴዎፍሎስ ኖትያ። ምና አገር ሽማግሌ ምና ሃይማኖት መሪዎች እንደዚህ ነው። የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ኧረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያል መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገር? ኧረ ግፍ ነው። ኧረ ባስልዮስ ተነስ፣
ቴዎፍሎስ ተነስ፣ ተክለ ሃይማኖት የተርክ ጳውሎስ ነው የተርክ እንዲሁ ቡጸባችን እድሜ ጤና ያስጥለን እንዲሆነ ምን ብዬ በዚህ መንገድ የሚያወግዙ ናቸው ነገሮች ሲያረጉ ዝም ብለው የተባሉ አይዝም ማንንም እናለቅሳለን እንዴ ታፍናል ባይዘው ወላ አምላክ ራሱ ማልቀስ አንችልም ቤተክርስቲያን ውስጥ ቁጭ ብለን ተቆምበሻን ውስጥ ሄደን ጉባኤ ሄደን ማይክ ይዘው አባቶች የተናገሩ ማልቀስ እንኳን አሁን አይቻልም ባይዘው አሁን እንደዚህ ቢናገሩ ማጀን አሁን ቢናገሩ ይሄ ነገር ይሄ ካህናት ቤት የተናገሩ ነገር ነውና ካህናት በዛን ጊዜ ሞከ ይሄ ሲናገሩ በድንጋይ ይወግሩ ነበር በድንጋይ ካን ተወግረው ሞተው ለቀብር ሄደው ነው እዚህ የሚያወሩት እና ይሄ ነገር መሆን የለበትም መቆም አለበት ማውገዝ አለበት በዚህ መንገድ ዳግማችሁ ብትናገሩ ነገሮች ይቆማሉ ግን የሆነ ከአመት አንድ ጊዜ የሆነ አባት ጣል ያረጋል ዝም ከዛ አመት ምን ዝም ይባላል የሆነ ጣል ያረጋል ዝም ይባላል እንዲያደረግም በትክክል ሁላችሁም አባት በአንድ ድምጽ ሆናችሁ በአንድ ልብ ሆናችሁ አውግዙ ይሄን ነገር አንድ ነው ሲናንሳው ከጀምሩ አንድ ሁኑ እኔ እኮ የኛ አባቶች ግራም መስቀው አንድ አትሆኑ በቃ እዛው ውስጥ ያለው ይወቅሰዋል ኦኬ አቡነ ኤርሚያስ አቡነ ሳሮስን ይወቅሳል አቡነ ሳሮስ አቡነ አብርሃምን ይወቅሳል አቡነ አብርሃም ወደ ማታሲ ይወቅስ እንደዚህ በቃ እንዲህ አይሆንም አንዱን እንጂ እንዴት ነው አንድ ሳትሆኑ አንድ መንገድ ነው ራስ የምትሄዱት አንድ እናንተ ራሱ አንድ ናችሁ እዛው ውስጥ አንድ ብትሆኑ እቺ ነገር እኮ ታንቀለቅታላችሁ እግዚአብሔር በሚያውቀው ምን አይደለም እኮ እናንተ እኮ ይመራችሁ መንግስት አይደለም እናንተ መንግስትን ትመሩ ነበር እኮ አንድ ብትሆኑ ይኸውላ መንገድ ይዛችሁ አንድ ሆናችሁ በየሞታ ይሞታል አንዱ ሲያወዝ አንዱ አይ አደረግም እንደዚህ ይሄ ጦርነት ማወጅ ነው ይሄ እንደዚህ ነው ብሎ ያኛውን ይወቅሰዋል አይደረግም እንደዚህ እና አንዱ እንደ አንድ ልብ መካሪ አስቡ እስቲ እናንተ ራሳችሁ እንጂ በመንፈስ ቅዱስ የሚመራ ስለሆነ እንዴት አንድ መሆን ያቀቷል ግራምታ ንገራ ገበነው በመንፈስ ቅዱስ የምንመራው እሺ አንዱ ነው አንድ የለም አንደት የለም ሁለት ነው መንፈስ ቅዱስ ሶስት ነው መንፈስ ቅዱስ እና ቡጸባችን አቡነ ማርቆስ እኔ አንደበት የለኝም ለሳቸው አንደበት የለኝም እንዴት እንደሚናገሩ ሲናገሩ ሁሌ አሁን እንደ ትንሽ የተያዙ መጡና ያነሱና ይመለ ወደ ቀደማው ለምሳሌ ያክል ስለ ጦርነቱ አነሱና ወዲያው የተመለሱት ያስቀየሱት ማለት ነው because ነገ ነው ያሳጣቸውም ነገ እሳቸውም ይወገዛሉ እሳቸውም ይፈረደባቸው ይሄ ስላለ ነው እንግዲህ መናገር ከበራቸው እንጂ ይሄን ቢሆን ግን አባበት ተናገሩ መልካም ነው ቢያስባሉ ቢኖር ይሄ ራሱ ቢኖር ብትናገሩ መልካም ነው አስባለሁና እስቲ እኛን አባስተማቸው የቆየ ነገር ነው ግን ስሟቸው እስቲ ከቅዱስ ፓትርያርኩ ጀምሮ እንግዲህ ቅዱስ ፓትርያርኩ ትልቁ በቤተ ክርስቲያን የተሰጣቸው ትልቁ ስልጣን ቁጥር አንድ ዋነኛው ሃይማኖትን መጠበቅ ነው ቅድም እንዳለው እውነት ሃይማኖትን እየጠበቁ ነው ወይስ በሃይማኖቱ ሽፋን እየኖሩ ነው ወይስ በሃይማኖቱ ሽፋን ፖለቲካ እየሰሩ ነው ለዚህ እኮ ነው ዛሬ አባቶቻችን ልክ እንደ ዲስቅልያ እንደ 318ቱ ሊቃውን ተሰብስበው ለማውገዝ በተቀመጡ ሰዓት እሳቸው ነበሩ መሪ መሆን የነበረባቸው እሳቸው ነበር ሊቀመንበር ሆነው መናገር የነበረባቸው ግን ከሃይማኖቱ ይልቅ ጎሳቸው በለጠባቸው ከሃይማኖቱ ይልቅ ብሔራቸው በለጠባቸው ከሃይማኖቱ ይልቅ ቋንቋው በለጠባቸው ከዚህ ፓትርያርኩ በሚሄዱበት ሰዓት ያቃሉ እንደማይከፍቱላቸው እየታወቀ ነው ሄዱት ተነጋግሮ በስልክ እያወሩ ነው ሄዱት እዚህ ፓትርያርኩ አጠገብ ያሉ ጧትና ማታ በስልክ የሚያገናኙአቸው የሚያነጋግሯቸው ሎሊያዎቻቸው አሉ በግልጽ እዚህ ግቢ ውስጥ መንበረ ሰላማ ይመሰረታል ብለው የሚፈክሩ አሉ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ የላትም ነገድ የላትም ድንበር የላትም ሁሉ ቋንቋዋ ነው ሁሉ አገሯ ነው ሃይማኖት ነው እና አባ ሰረቃ አውስትራሊያ ተቀምጠው የሚረጩት መርዝ አትዩ እነሱ ለጵጵስና ለቆቡ ሩጫ ነው ቆቡን ለማግኘት ነው ሩጫ ሌላ አይደለም አይተናል ከአውስትራሊያ ተነስተው ትላንትና ኤልዛቤል ኢትዮጵያ አካአብ አብይ ብሎ ሲሳደብ በነበረ አንደበቱ እኮ እዛች ኢትዮጵያ ላይ እኮ ነው ለመሾም የመጣው እዛች ኢትዮጵያ ላይ ለመሾም የመጣው እናስታውሳለን ኤልዛቤል ኢትዮጵያ እኮ ነው ያለ እውነት ኢትዮጵያ ኤልዛቤል ናት አይደለችም ኢትዮጵያ ገና ዛሬ ምንም እንኳን እንዲህ ሳይሆን ኢትዮጵያ በዓለም ደረጃ ስደተኛ መቀበል የጀመረች የመጀመሪያዋ ቁጥር አንድ ኢትዮጵያ ናት በዓለም ለዚሁ ምሳሌው ሌላ አይደለም የእስላም ወንድሞቻችን እስልምና ተከታይ ወንድሞቻችን ማየት እንችላለን ከመካ መዲና በዛን ጊዜ ስደታ ባልተጀመረ ሰዓት ከመካ መዲና ተነስተው ተሰደው መተው የተቀበለችው ኢትዮጵያ ናት እኔ ኦሮሞ እንደመሆኔ ለኦሮሚያ መወገን ነበረብኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሲኖዶስ አንድ ፓትርያርክ
አንድ መንበረ ፓትርያርክ ነው ያለው። ከዚህ በፊት እንግዲህ እንደሚታወቀው በዘመቻ ፊልጶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዘመቻ ፊልጶስ በሚል በተነሳው የታድሶን ማጥፋት ዘመቻ ላይ የሚታወቅ ነው። ያ ማህበር ማን ነበር? ማህበረ ሰላማ በሚባል ይታወቅ ነበር። ያ ማህበረ ሰላማ ነው ዛሬ አድጎ ወደ መንበረ ሰላማ ያደገው። ትግራይ ሀገረ ሰላም ነው፣ ሰላም እየነፈሰባት ነው። ይልቁንስ ነው ያሉት በወቅቱ ይልቁንስ ደም ወደሚፈሰው ወደ ኦሮሚያና ወደ አማራ ሄዳችሁ አስታርቁ። እንግዲህ ኢትዮጵያኛ ትግራይ ኢትዮጵያ መሆኗን ነው ምናምነው፣ ኢትዮጵያ መሆኗን ነው የምናውቀው። እነሱ ግን በዛ ሰዓት ያሉት ምንድነው? ሀገረ ትግራይ ብለው ነው የተናገሩት። ኦሬዲ በዛን ሰዓት ራሳቸውን ገንጥለዋል በእነሱ እይታ። ወዲያውኑ ነው ተነስተው መግለጫ ያዘጋጁት፣ ቃለ ጉባኤ የፈረሙት፣ ስብሰባ ሰብስበው ያነጋገሩት። ዛሬ የትግራይ ላይ ሲደርስ ወገቤን ያሉት ለምንድነው? ለምንድነው ትላንትና ያዘጋጁትን መግለጫ ያን ሁሉ ጽፎ ያቀረቡት? ከየት የመጣ ነው? ማንን? የትኛውን ቤተክርስቲያን የትኛውን ሲኖዶስ እየመሩ ነው እኛ አባት? ይሄ እንግዲህ በዚህ መንገድ እዛ ውስጥ የሚከራከሩ እዛ ውስጥ ያልተግባባባት እነኛን አንድ ያደርጋሉ። እኔ አላቅም ግራም ያ ነገር ነውና እኔ የሱዳችን የምስ ነበር እንግዲህ ብፁዓችን አቡነ ማርቆስን አንድ ነገራችሁን አሰማችኋለሁ መጨረሻ ላይና እናንተ ማሳባችሁን አስቀምጡበት። በቀጣይ ባይክና ማስተማሪውን መለስ ነው የሚሉ ያክነሽ ማግን ያረሳ ቸቀውልኝ። ጦርነት መቆም አለበት። አው ጦርነት ለምንም አይጠቅም። ነው የጦርነቱም ከዝ ጠላት አው ዜጋና ዜጋ መጫረስ ማብጫው ግቡ የሚወድመው ንብረት ትምህርት ቤት እየተዘጋ ሆስፒታል እየፈረሰ እንግዲህ ይሄን መናገር ነው ሰው ያቃተው። ይሄ እኮ እገዛ ነው፣ ለመሪዎቹ እገዛ ነው። ጦርነት ይቁም፣ ዜጎች ወጥተው ይግቡ፣ መንገድ ይከፈት፣ ነፃነት ይኑር ማለት ፖለቲካ አይደለም። እና የሰሚው ጆሮ ራሱ ይደነግጣል። ምን እንደሆነ ነው ያላውቅም። እንዴት ነው ሰላም ይመጣል? በመዝሙሩ ብቻ እንዴ? እግዚአብሔር በዜማ አይደል፣ ልብ ሲለወጥ ነው። አጫበር ቆም የቤተልሔም ብታዜም እግዚአብሔር ሌላ ዜማ አለው። አዎ የውስጥ ለውጥ ነው መኖር ያለበት። አዎ አዲሱን ዓመት በአዲስ ሕይወት ነው መቀበል ያለብን። እንዴ ዜጎች ለምን ወንድሙን ለምን እንደው ወንድሙንስ የሚገሉ አይምሮ ጤነኛ ነው እንዴ? መጨረሻውስ ምን ይባላል? እና ይሄ መቆም አለበት። የኛ መርከቡ ይሄን ጦርነት እንዲቆም መጸለይ ማስተማር መርከብ ማለት ይሄ ነው። አለበለዚያ ንፉ ውሃ እኮ እየዘነበ ነው። ሌላ ምን አለ? ማት እኮ ሲመጣ ሁሉ ጊዜ በአንድ አቅጣጫ አይደለም፣ በሽታ አንድ አይደለም። እና ይሄ እንዲቆም እናንተም ዘማሪያንም ዘምሩ። አገር ከሌለ ሰው ከሌለ አሁን ይሄን ባላኩረ ምንድነው ጥሩ? አገር ሰላም እንዲሆን ንስሐ እንግባ። እውነት መሪዎችም ስሙ፣ ክፉ አይደለ ይሄ። ዜጋው አልቆ ምን ይኮናል እኮ ምን ይኮናል ማለት ያምነው አይበቃንም? ይበቃል እኮ ያምነው አላተረፍ። እና የኔ መልእክት ይሄ ነው። በእውነቱ መርከብ የሚለው ግስ እሱ እኮ የኖህ ነው። በቃ እንዴ ሁልጊዜ የኖህ መርከብ እያወራን እኛስ አያስፈልገን መርከብ አንሰራም? ኢትዮጵያ ሰላም እንድትሆን መጸለይ አለብን። አዲስ ዓመት ምን ነው? አዲስ ዓመት እኮ ቁጥሩ ነው እንዴ? አዲስ ዓመት መቆም አለበት። እንደኔ እንግዲህ እንዳንድ አገልጋይ ጦርነት መቆም አለበት። እማን ጋር እኮ እማን ጋር መንገድ መከፈት አለበት። አዎ እንዴ ሌላ ቢጠፋ ዜጋ መንገድ ያጣል እንዴ በገዛ ሀገሩ? አዎ ይሄ ሁላችሁም አውቃችሁ ክፋት አይደለም። ይሄ ክፉ ማን እውነት ይናገረ? ቤተ ክርስቲያኒቱ ካልተናገረ ልጁን የሚያሳድግ ሰው አይችልም። ካህናቱ እውነት መናገር ነው፣ ጳጳሳቱ እውነት መናገር ነው። ያ ካልሆነ ማን ነው ምን እዚያ ምን ይደረጋል? እዚህ ጥሩ ነው። ይቺ የተባረከች ከተማ እንደው ሲበዛ ካላጠፋናት ሰላም ናት። እዚያ ማዶ ምን አለ? ባል ይከበራል። እዚያ
አይከበርም። እና ዘመዶቼ ልብ እንግዛ፣ ሰው እንሁን፣ ኢትዮጵያውያን እንሁን። ከዚህ ውጭ በእውነቱ አሳዛኝ ነው። ይህም እኮ ኃጢአት ነው የሆነብን። እንዴ ተውማ ካላል ኃጢአት ሆነ እኮ ይሄ ቀጠለብን እኮ። ይበቃል እንዴ ይበቃል። ማን ከማን ጋር እንዴ? በዙሪያው እኮ ጠላት ነው የከበበን። ለሀገርስ አታስቡም እንዴ? አዎ ለሀገር ማሰብ ያስፈልጋል እንዴ። ዜጎቹ ካለቁ ጠላት ሲመጣ ማን ነው የሚመክት? በምን ኃይል? እና እኔ ይሄ ነው የሚሰማ። እንዲህ ሲሆን ባሉ ይደምቃል እንጂ ከትናንት ወዲያ እኛ ደጋጎችማ አከበሩት። አዎ ጥሩ አድርገው ሰላም አድርገው አከበሩት። ዛሬ ምኑን ነው የምናከብረው? ቆይ አዎ በቤተ ክርስቲያን ስንሄድ ካህናት ይታረዳሉ፣ ምዕመናን ይሞታሉ፣ ቤተ ክርስቲያን ይቃጠላል። ዜጎች እየተላለቁ ነው እስበሳቸው ምንም ጠላት ሳይኖር እኮ። እና እኛ በእውነቱ ግዴታ አለብን። አው ግዴታ አለብን፣ መቆም አለበት ነው እንዴ። አትጋደሉ ማለት ነውር አይደለም፣ በጣም ተገቢ ነው፣ ግዴታም ነው። ይሄ ሁሉ አባት መስቀል ይዞ ይሄ ሁሉ ካህን እንዴት ሰላም ይጠፋል? አንዲት ኢትዮጵያ አንድ ሀገር መጠበቅ ይሄ ሁሉ ሽማግሌ እና ቅዱስ አባታችን እሱ በቅድሙ ቢዘጉት ጥሩ ነበር። ግን እኔ ደግሞ እንግዲህ ምን ልበል እኮ መቼስ ሰው የሚሰማውን እውነቱን ነው በል ከተባለ ዝም ብሎ ቁሞ ጮሆ አይወረድም። እና እግዚአብሔር ኢትዮጵያን ሰላም ያርግልን። የሚፈሰውን ደም በቃ ይበለን፣ እንደው ይበቃናል። አዎ እግዚአብሔር አምላክ በቃ ይበለን፣ አስተዋይ ልቡና ይስጠን፣ የቅዱሳን ረድኤት ሁሉ አይለየን።